2 ቀን አልነበርኩም። ናፍቀህ ነበር አንተ? እኔ ናፍቀሃል? በጣም የናፈከውን ሰው ፈልገው ሂድ አግኝተው ታውቃለህ? ውድና የተከበራችሁ የኢማሙ ሻፊዒ መርከዝ ተማሪዎች እንደዚሁም ድንቅ ልጆችም በኢስላም ፕሮግራም የምትከታተሉ የዙልፊቃር ቲዩብ ተከታታዮች እንደምን አላችሁ? አልহামዱሊላህ እኛ በጣም ደህና ነን። እንደሚታወቀው የድንቅ ልጆች በኢስላም ፕሮግራም በየሳምንቱ የሚቀርብላችሁ ላልተወሰነ ጊዜ ተቋርጦ እንደነበረ ይታወቃል። ያው የቆዩ ቪዲዮዎችን በመልቀቅ ላይ ካልሆነ በስተቀር አዳዲስ ፕሮግራሞች ተለቀው አያውቁም። ያው ትንሽ በመሃል እኔም አልነበርኩም ለተወሰኑ ቀናቶች። ከዛ መልስ የተደረገ ፕሮግራም ያው እንደተመለከታችሁት ነው። ዛሬ በአላህ Subhanahu Wa Ta'ala ፍቃድ ከዚህ በፊት ተለምዶ ወይም ደግሞ የሚቀርብላችሁ የሆነው ፕሮግራም በሴቶችም በወንዶችም የድንቅ ልጆች በኢስላም ፕሮግራም ለታዳሚዎች፣ ለተማሪዎች፣ ለተመልካቾች ሁሉ የሚቀርብ ይሆናል። ከዛ በፊት ግን ወደ ፕሮግራማችን ሳንገባ በፊት የድንቅ ልጆች በኢስላም ፕሮግራም የሚተላለፍበት የዙልፊቃር ቲዩብ የእናንተ ፕሮግራም ወይም እናንተ የምትተላለፉበት ፕሮግራማችሁን የምታስተላልፉበት ቻናል ዩቲዩብ ቻናል ምንድነው ስም የሚባለው? ዙልፊቃር። ዙልፊቃር ምንድነው? ምን ማለት ነው ብለው በጣም ብዙ ከናንተ ሳይሆን የናንተን ፕሮግራም የሚከታተሉ ሰዎች ምንድነው ብሎ ጠይቀውኛል። ሁለተኛ ደግሞ ብዙዎቹ የሆነ ሐሳብ ለመስጠትም ሲፈልጉ ዙልፊቃር ሳይሆን የሚሉት ዙልፊቅር ይላሉ። በጣም ስለተቸገሩ የቻናላችን ስም በሰርችም ስለማይመጣላቸው ሁለተኛ ፕሮግራማችንን በየጊዜው የለቀቅነውን ፕሮግራም ሁላ መከታተል የተሳናቸው ብዙ ሰዎች አሉ። ከዛ ዛሬ አንድ ፍቱን መድኃኒት ከመርከዜ ተማሪዎች ጋር በመመካከር ከተመልካቾችም ጋር በመመካከር ዛሬ የሆነ መፍትሄ እናመጣለን። እሱ መፍትሄ ምንድነው ካላችሁ ይሄንን ዙልፊቃር የሚባለውን ቻናል ወደ ሌላ ስም ለመቀየር በእኔ በኩል አስቤያለሁ። ከዛ ተማሪዎች ደግሞ ምን እንደሚሉ ውድ ተመልካቾችም እናንተ በኮሜንት ሴክሽን ስር ምን እንደምትሉ ሐሳባችሁን አስቀምጡ። ቢያንስ የዛሬን 4-3 ወር አካባቢ ይሄንን ሐሳብ በኮሚኒቲ ታብ ላይ አስቀምጬላችሁ ነበረ። ትጠፉብናላችሁ ስማችሁን እንዳትቀይሩ ያሉ የተወሰኑ ልጆች አሉ። አንጠፋባችሁም፣ ግን ስሙ መቀየር አለበት። እንደ አማራጭ ራስም ያስኩት አለ። ተማሪዎችን ምስያሁን ለአንድ ደቂቃም ቢሆን እማከራቸውና ከዛ እነሱ ምን እንደሚሉ ሰማለው። እናንተ ደግሞ ምን እንደምትጽፉ በኮሜንት ስር አነባለሁ። ከዛ እኔ ደግሞ ያወጣው ስምም አለ። ሶስቱን ካመዛዘን በኋላ ከቅርብ ጊዜ በኋላ ስሙን እንቀይረዋለን ማለት ነው። እንቀይረዋለን። እስቲ መጀመሪያ ወደ ወንዶቹ እንምጣና ወንድ ተማሪዎች ስሙን ግን ታውቁታላችሁ? ምን ስም ቢሆንል ምን ተብሎ ቢቀየር ደስ ይላችኋል? እስቲ እጅ በማውጣት የሚነግረኝ። እንግዲህ የተወደዳችሁ የቻናላችን ቤተሰቦች በኢማሙ ሻፊዒ መርከዝ ተማሪዎች ምርጫ የቻናላችንን ስም ለመቀየር ተስማምተንበታል። ያው የተወሰኑ አለመስማማት ቢኖርም አብዛኛው የተስማማበት ስሙን ቀይረነው ነው የምንነግራችሁ። እዚህ ላይ አንነግራችሁም። ስሙ ተቀይሮ እዛ ላይ ኮሚኒቲ ታብ ላይ ተለጥፎ ምናምን ታገኙታላችሁ። እኛ የምንለቀው ቪዲዮ ሁሉ ጊዜ እንዲደርሳችሁና እንዳንጠፋችሁ ከፈለጋችሁ ሰብስክራይብ ስታደርጉ ኦል ማድረጋችሁን እንዳትረሱ። የድንቅ ልጆች በኢስላም ፕሮግራም ከወላጆች ጋር በየጊዜው ከዚህ በኋላ ጥያቄና መልስ በስልክ ይኖራል፣ ሽልማት ይኖራል።
ለዛሬ ግን ያዘጋጀነውን ፕሮግራም እናልፈዋለን። ለዛሬ መድረካችንን በቁርአን የሚከፍት ያው የምታውቁት የምትናፍቁት ተመልካቾች ደግሞ በጣም እንደሱ አይነት ልጅ በኖረኝ ብላችሁ የምትመኙት ልጅ ሙሐመድ አህመድ መጥቶ መድረኩን በቁርአን ይከፍታል። ዛሬ የተለያዩ ቃሪዎች ይኖራሉ፣ ከሴት አሉ ከወንድም። ከዛ በተረፈ ደግሞ የመርከዛችን ተማሪዎች የሆኑ አንድ ሁለት ተማሪዎችን ሰርፕራይዝ ልናደርጋቸዋለን። በኢማም ሻፊ መርከዝ ተማሪዎች ስም ስጦታ ይበረከትላቸዋል። እስቲ ሙሐመድ አህመድን ወደ መድረክ ፈልየተፈضል መሽኩራን ወመእጁራ። እንግዲህ ተመልካቾች ሙሐመድ የት ሄደ፣ ሙሐመድ አህመድ የት ሄደ ስትሉ የነበራችሁት ይሄው አለ። ለምን እንደጠፋም ይነግራቸዋል። ያው የፕሮግራም አለመኖር መሆኑን ቅድም መጀመሪያ አካባቢ ነግራችሁ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ያው የምታውቁት ተማሪ ነው። ይሄ ልጅ እንግዲህ የታወቀው በዚህ ሚዲያ ላይ ቁርአን በመቅራት ነው። ብዙ ልጆች ብዙ ሰዎች ልጆቻቸውን በተለያየ በማይሆን ነገር ላይ የማይሆን ነገር እየከፈቱ እየሰጧቸው ልጆቻቸውን አላግባብ ተርቢያ እያበላሹ ያሉ ሰዎች አሉ። እንደነዚህ አይነት ተማሪዎችን ከሴቶችም አሉ እየተመለከቱ ቢያንስ ወደ ዲናቸው መለስ እንዲሉ አላህ Subhanahu Wa Ta'ala እነሱንም ነፍስ እንዲያሳውቃቸው እኛም በምናስተላልፈው ነገር ተጠቃሚ አላህ እንዲያደርገን እናንተም ጓጉታችሁ ያው እንደሱ እንዲሆንልኝ ብቻ ሳይሆን እንደዚህ አይነት ልጆችን እየወለዳችሁ ለዲናችሁ እንደ ኢማሙ አህመድ እናቱ ናችሁ ልጆቻችሁን በዲን ላይ እንደምትኮተኩቱ ተስፋ እናደርጋለን። ያው ሰላምታ አቅርቦላችኋል። እንዴት ነህ? ደህና ነህ? አልሐምዱሊላህ። ከዛ በፊት ያው መድረክ መሪው እኔ ነበርኩኝ። ለ22 ቀን አልነበርኩም። ናፍቀህ ነበር አንተ? እኔ ናፍቀሃል? ሸተ አሁን የዛን ቀና የፕሮግራም አቀባበል ያደረጋችሁ ልጆች እያንዳንዳችሁ ትመጣላችሁ። የጻፋችሁት ግጥም እኔ አሁን የዛን ቀና በጣም ትንሽም ስሜታዊም ስለሆንኩኝ ለብቻዬ ሳዳምጠው ግን እኔ ብቻ ሳልሆን ወላሂ ያንን ቪዲዮ ያየ ሰው በጣም ብዙ ሰዎች አልቅሰናል ሲሉ ሰምቻቸዋለሁ። እኔ እንግዲህ ያው ብቻ ከባድ ነው። ናፍቀህ ነበር? አዎ። ማንን ነው የናፈቀው? አባትህ ካንተ ተለይቶ ብዙ ቀን ቆይቶ ያውቃል? ለስብሰባ ወይ ለስራ ጉዳይ ሌላ ሀገር ሲሄድ ብዙ ቀን ቆይቶ ያውቃል? አይቆይም። ማሻአላህ ያው ብዙ ቀን ቢቆይ ትናፍቃለህ አይደለ? እናትህ ሳይዳ ታውቃለህ? እስከዛሬ ግን ናፍቆት የሚባለው ነገር በቁርአን ቤት ሊሆን ይችላል፣ በሌላ ቦታ ሊሆን ይችላል። ወይም ደግሞ ለምሳሌ እንገርህና እኛ ቁርአን ቤት የሚቀሩ ተማሪዎች አገር የቀየሩ ሌላ አገር የገቡ ቤት ሌላ ሰፈር ምናምን ወይ ከዚህ ከቁርአን ቤት የወጡ ናፍቃቸው የምትናፍቃቸው ልጆች አሉ። ለምሳሌ ማን? እነ ሸምሰዲን ሌላ ናፍቀውሃል? እነሱ ግን የእናንተን ቪዲዮ ያያሉ እየተመለከቱ አጎታቸው ሁላ እየደወለ በቃ በጣም እንደው እና እንዴት ነው? እስኪ ማንን ነው? ሸምሰዲንን ብቻ ነው የናፈቀው? እነ ፈዋዝ በድር። እኔ ራሱ እሱ ሰው ጠፍቶኛል፣ ረስቼዋለሁ። የት ነው የሄደው? ሰፈር ቀይረው ነው እንዴ? በጣም የናፈቀውን ሰው ፈልገው ሂዳ አግኝተው ታውቃለህ? አታውቅም? ይሄማ አልናፈቀውም። ከናፈቀው እዛ ፈልገው ለምን አትሄድ? አሁን እኔ አዲስ አበባ 22 ቀን ቆይቼ መጣሁ። ስትናፍቁኝ መጣሁ። አሁን እዛ ቆይቼ ናፍቃችሁኛል ብል ምንም ትርጉም የለም። እና ሄደ 04 ታውቀዋለህ? ሄደ መዘየር አለብህ። መርከዛችን ላይ በአፊፍ ድምፅ መጀመሪያ የቀረው ማን ነው? ፈዋዝ ነው። አንተ ደግሞ እንግዲህ ያው ያንተ ድምፅ የተለየ ነው። እስቲ እኔም ጓጉቻለሁ የእሱን ድምፅ ለመስማትና
ዛሬ ያዘጋጀው የቁርአን ፕሮግራም መሐመድ አህመድ እንደሚከተለው ያቀርብላችኋል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ላይክ እያደረጋችሁ ይሄ ቪዲዮ ሁሉም ቦታ እንዲደርስ የበኩላችሁን ኃላፊነት ተወጡ እንላችኋለን። አሁን እስቲ ድምፁ ወደሚያምረው ሰውዬ እንሄዳለን። ጋብዘን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها كاشعة يقولون إنا لمردودون في الحافرة إذا كنا عظاما نكرة قالوا تلك إذا كرة كاسرة فإذا هم بالساهرة هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتغشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها ተክቢር ማሻአላህ። እንዴት ነው የጓደኛችሁ ድምፅ አያምርም እንዴ? ሰው እኮ ድምፁን ለማሳመር ብሎ ብዙ ነገር ይላል፣ ይዘፍናል፣ ይጨፍራል። በቁርአን ግን ድምፅ ማሳመር ማለት የታደለ ሰው ነው። ስለዚህ ማሻአላህ ማሻአላህ በሉ እስቲ። አዎ ልጃችንን አላህ ይጠብቀው። ማሻአላህ ደስ ብሎናል። ድምፁን ናፍቃችሁ ነበር አይደል? አዎ ተመልካቾችም ናፍቆ ነበረ። አላህ ይጨምርለት። ቁርአንን ደግሞ ያው እያሐፈዘ ነው ያለው። አላህ ያግራለት። ዱዓ አድርጉ በደንብ አድርጋችሁ፣ ተማሪዎችም ተመልካቾችም ሁላችሁም ዱዓ አድርጉ። እንግዲህ ከዚህ በተሻለ መልክ ደግሞ በሌላ ጊዜ ተመልሶ ይመጣል። ያው መሐመድ አህመድ እንግዲህ ከዚህ በፊት የተለያዩ ጥያቄዎችን የተለያዩ ኢንተርቪው እሱ ጋር አድርገን ነበረ። ማስተላለፍ የምትፈልገው ነገር አለ ለተማሪዎች? የለህም? ግድ የለም ፈልግስ ማሻአላህ። በሌላ ጊዜ ደግሞ ኢንሻአላህ ከዚህ በበለጠ ረዘም አድርጎ ረዘም ያለ ሱራ አዘጋጅቶ ይመጣል። ለዛሬ እሱ ጋር የነበረን ፕሮግራም ይሄን ይመስላል።